እሷ ነኝ። ለእሷ ስጫት ፈልጊያት ነው። ያሚን ለያሚ ስጫት። ያሚን አታገኛትም ከዚህ በኋላ። ምንድን ነው አንተ ከሷ ልጅ አትፋታትም እንዴ? አይ እሱ አይመለከትሽም እኮ። እኔ ያሚ ፍቅረኛ ነች። እንደፈለኩ ደውዬ ማውራት ማናገር እኮ መብቴ ነው አይደል? ምንድን ነው እሷ ጋር ቼክ ካልክ እኮ ሌላ ሴት ሞልቶ ምንድን ነው? አይ ስለ ሌላ ሴት አትነግሪኝም አንቺ። እኔ የፈለኳት እሷን ነው። እሷን ማውራት ስለምፈልግ ነው። ለእሷ ስጫትና ያለውን ነገር ከእሷ ጋር ልነጋገር ነው። አንተ ነው ወጥተህ ማውራት ትችል ነበር። እዚያ ያለው ድንጋይ ምን ችግር አለው? መጥፎ ነገር ባወራሽ ችግር የለውም እኮ። የሆነ አውርቻለሁ ብዬ እኔም አስባለሁ እኮ። ምንም ያወራሁሽ ነገር የለም። እኔና አንቺ ስራ ነው አይደል የሚያገናኘው? ስራ ነው ያገናኘው። አስቀየምኩሽ? ተናገርኩሽ? ሲጀመር አነጋገርህ ማለት ነው ስነ ስርዓት አድርገህ ተናገር። እሺ ሁሉም ሰው ሁሌ ሲያናግረህ ሰው በስነ ስርዓት ያናግረን። ያ ይቅርታ የሆነ ከተናገርኩሽ ይቅርታ። እሺ በቃ ደህና ሰው ግን ጤነኛ ነው? እኔ እንዴት ነው የሚያስበው? ስራዬን ላለማጣት ብዬ ነው እስካሁን እሷን እንደዚህ ለእሷ ያለኝ ክብር እንደዚህ። ሰላም ተናፋቂዎች እንዴት ናችሁ? ደህና ናችሁ ወይ? ቤተሰቦቼ ተናፋቂዎቼ በጣም እንደምወዳችሁ እንደማከብራችሁ ምንም ጥርጥር የለውም እና ፋሚሊ ስለ እኔ ስትጨነቁ ስታስቡ ለነበራችሁ ዛሬ ያለውን ነገር ቁጭ አድርጌ እነግራችኋለሁ። እናንተም ደግሞ እንድታውቁት እኔም በደንብ ያለውን ነገር ምንም ሳልደብቃችሁ እናንተም ደግሞ የማታውቁት ነገር የለም። ሁሉም ነገር እያንዳንዱ ዛሬ እነግራችኋለሁ። ደግሞ ሰብስክራይብ እያደረጋችሁ ደግሞ ዛሬ እኔ አንድ ነገር እንድታውቁ የምፈልገው እሞ ከኔ ጋራ በስራ ብቻ ነው እንድንገናኝ የምፈልገው። በእኔና በእሷ መካከል ምንም ነገር ችግር እንዲፈጠር አልፈልግም። የፍቅር ጉዳይ አብሮ የመሆን ፍቅረኛ ሆኖ ለመቆየት ከእሷ ጋራ ወይ ደግሞ ሌላ ነገር ያሰብኩት ነገር እንደሌለ እንድታውቁ ነው። ኮሜንት ላይ ያለውን ነገር ማይቻለው ስለ እኔም ከእሷ ጋር ያለን ነገር አቁም፣ ተስፋ አትቁረጥ ምናምን ለምትሉኝ እኔ ተስፋ አልቆርጥም። ሁሌ ነው የምላችሁ ይሄንን እና በእምነትም በምንም እኔና እሷ በስራና በስራ ብቻ ነው እንድንገናኝ የምፈልገው። እሷ ያሰበችውም የምታስበውም ነገር ካለ ደግሞ የሆነ በሆነ ነገር እነግራታለሁ በሚገባት መንገድ። ምክንያቱም አንዴ ማስቀየም አልፈልግም እሷን። ምክንያቱም የስራ ባልደረባዬ ነች። እሷን አስቀየምኩ ማለት እኔ ስራ የማቆም። ስለዚህ እሷን ላለማስቀየም ስለምሞክር ስለምፈልግም ደግሞ እሷን መናገር አልፈልግም። ፋሚሊዎቼ ያሚን ደግሞ የእሷ ነገር እያሳሰበኝ ነው እየጨነቀኝም ስለሆነ ማለት ነው ዛሬ ደውዬ በእናንተ ፊት እንድታውቁት የምፈልገው ያሚ የምታወራኝ ምን አይነት መልስ እንደምትሰጠኝ እንድታውቁ ነው። ማለት እኔ ሁሌ ነው የምደውለው፣ የምታነሳ እህቷ ነች። በመሀል ደግሞ ወይ አይነሳም ስልኩ። ያሚ ምን እንደሆነች ባላቅም የሆነ ነገር ያጋጠማትም ነገር ካለ ወይ እህቷ ስልኩንም ወስዳ ከሆነ የገባኝ ነገር የለም እና እኔ አሁን ላይ ስለ ያሚ እናንተም እንድታውቁ ባለፈውም ያው ኮሜንት ላይም ስትጽፉ ያየሁትን ነገር ለምን ደውለ እኛን አታሳውቀንም? ለምን እሷ እምቢ ማለቷ እሷ መናገሯን እኛም እንድናውቅ እንፈልጋለን ላላችሁኝ ስልክ እኔ በእርግጥ ሁሌ ነው የምደውለው። ባለፈው ብያለሁ። ስደውል እሷ ስልኩን ታነሳለች፣ ትሰድበኛለች። እኔ ደግሞ ይሄንን ነገር ጭራሽ ነው አልፈልግም እና ከነሱ ጋራ መጥፎ ነገር የማይሆን መልስ ሰጥቻት አላቅም። ዛሬ ሁሉም ነገር ታውቃላችሁ፣ ትለያላችሁ። እንድታስቡት ነው የምፈልገው። እኔ ያሚን ጠልቻት አይደለም። ሁሉም ነገር ታውቃላችሁ። ያለ ያሚ እኔ ምንም ነገር ደስታን የሚሰጠኝ እስከማይመስል ድረስ ማለት ነው። እኔ ተስፋዬ እሷን ብቻ ነበረ ከዚህ በፊት። ግን ከዚህ በኋላ ከውስጤ ነገሮቹን ለመቀነስ ያሚን ላለማሰብ እያሰብኩ ነው እና ላለመጨነቅ እየሞከርኩ ነው እና ፋሚሊ ከዚህ በኋላ ምንም ነገር መጨነቅ አልፈልግም። ደስተኛ ሆኜ ነው መኖር የምፈልገው። ፍቅርም ከሆነ ይደርሳል። ሰው ሰርቶ ሲለወጥ ነገሮች ይስተካከላሉ እና ተስፋዬ ነበረች፣ እየጠበቅኳትም ስለነበረ አሁን ዛሬ ደውላልኝ እየጠበቅኳት ነው።
እዚህ የምናወራ ነገር አለ ብላኛለች እና ከእሷ ጋር ለማውራት ነው። እና ፋሚሊዎቼ እዚህ በኋላ ምንም ነገር መጨነቅ አልፈልግም። እኔ በደስታ ነው መኖር የምፈልገው። ስለ እሷን ማሰብ አልፈልግም። ምክንያቱም ያለው ነገር ሰላም መጣች። እንዴት ነሽ? ስራ ነሻ? አምሮብሻል ደግሞ። ምንም አይደለም። በጣም ደስ ይላል። አሪፍ ቤት ነው። ደስ ትላለች። እና እኔ ደህና ነኝ። ደህና ነሽ? አይ እኔ ምንም አልፈለኩም። አጋጣሚ እስቲ ምግብ አለ እንዴ? ምግብ በጣም ስለራበኝ ምግብ ነው። ምግብ ሰው ምግብ ከቤት ይዤ ስለመጣሁ ቢሮ ቁጭ ብለን እንበላለን ብዬ ነው። አይ እዚሁ እንበላለን። ወይ አንተ አይ ደግሞ በዛብኝ። ቤት ቁጭ ብለን ትበላለህ ወይ? ነው በዛብኝ። እዚህ ነው እዚህ ልብላና አብረን እንበላለን። አብረን እንበላለን እንዴ? ጠራው። አዎ ግን እኔም እኮ ይሄው ልዘዛት እኮ ነው ያልኩሽ። ምንም አላልኩሽ እኮ ቢሮ እንበላለን። ቢሮ እንበላለን። ለምን ቢሮ አልበላ ሻይ ልዘዝልሻ። ሻይ አልበላም። ውጭ ላይ ነው መብላት የምፈልገው። አልፈለኩም። አልፈልግም ካልኩሽ በጣም አሪፍ ምሳ ነው የሰራው። አሪፍ ምሳ ነው። አብረን እንበላለን ብዬ እኔ ለምሳ አይደለም የመጣው። የሆነ ያሳሰበኝና የሆነ ያስጨነቀኝ ነገር ስለነበረ እንደውም አንድ አይ ምንም አያስፈልግም። አንቺ ሻዩን እንዳልኩሽ ሻይ ጠጪና ከሻይ ጠጣለህ። ግን ምሳ አብረን እንበላለን ነው ዋናው። ሻይ እዘይ። ፋሚሊዎቼ ዛሬ የምፈልገው ስለ ያሚ ነው። ማለት ያሚን ብዙ ነገር አልነገርኩሽም። አሁን ፋሚሊዎቼ ያሚ ጋር እደውላለሁ። ምን እንደምትለኝ ስለ ሁሉን ነገር እያንዳንዱ ነገር እንድታውቁ ስለፈለኩ ነው። እና ቆይ ያሚ ጋር ልደውልና የእሷን ነው እኔ ሁሌ ማለት የሚያሳስበኝ የሚያስጨንቀኝ ምን እንደምትለኝ ብቻ ዛሬ የመጨረሻ ነው። በነገራችን ላይ ከዚህ በኋላ ያሚ ጋር አልደውልም። እናንተ እንድታውቁ እንድትቀየሙ ስለማልፈልግ ማለት ነው። ሄሎ ሄሎ ሄሎ፣ ፍቅር የለችም? ፍቅር የለችም። እሺ ማንሽ? እህቷ ነኝ። ለእሷ ስጫት ፈልጊያት ነው። ለያሚ ስጫት። ያሚን አታገኛትም ከዚህ በኋላ። ምንድን ነው አንተ ከእሷ ልጅ አትፋታትም እንዴ? አይ እሱ አይመለከትሽም እኮ። እኔ ያሚ ፍቅረኛ ነች። እንደፈለግኩ ደውዬ ማውራት ማናገር እኮ መብቴ ነው አይደል? ምንድን ነው እሷ ጋር ቼክ ካልክ እኮ ሌላ ሴት ሞልቶ ምንድን ነው? አይ ስለ ሌላ ሴት አትነግሪኝም አንቺ። እኔ የፈለግኳት እሷን ነው። እሷን ማውራት ስለምፈልግ ነው። ለእሷ ስጫትና ያለውን ነገር ከእሷ ጋር ልነጋገር ነው። በቃ እሷ ከዚህ በኋላ እሷን አታገኛትም። ለምን? ምክንያቱስ ለእኔ አትሆንም? እኔ ደሃ ስለሆንኩ ነው? በቃ አትመስላትም። በምን አንቺ እንደዛ ነው የምታስቢ? በምን እዚህ ጋር ምክንያት ምናምን ማውራት አይጠበቅብኝም። በቃ ከዚህ በኋላ እሷን አታገኛትም። አንቺ እኮ ማሰብ ያለብሽ ማለት ነው እንደዚህ በማይሆን ነገር አይደለም ማሰብ ያለብሽ። ገብቶሻል አይደል? እሷን እኔ እፈልጋታለሁ። እሷ የኔ ሁሉ ነገር ነች ለእኔ ማለት ነው። አንቺ ግን በዚህ መንገድ የምታስቢ ከሆነ ሁሉን ነገር እኔ መፍታት እችላለሁ ከእሷ ጋር። በቃ አይሆንም። ከእሷ ጋር መቀጠል አትችልም። ከእሷ ስሚኝ፣ እሺ ስጫት። ከእሷ ጋር ላውራ። አንቺ አይመለከትሽም። ከእሷ ጋር ላውራ። በቃ እሷን ማግኘት አትችልም። ከዚህ በኋላ አትደውይ። ማግኘት እችላለሁ። እንዴት ነው ማግኘት የማልችለው? ይኸው እንደማትችልም አሳየው እኮ። በቃ ስልኩን አላገናኝም። እሺ ከዚህ በኋላ እንዳትደውል። እደውላለሁ
እሷን እስከማገኛት ስልክማ እንኳን በስልክ አይደለም ማንም አያቆመኝም። በነገራችን ላይ እንደዛ እንድታስቢ አልፈልግም። ግን አንቺ በእኔና በእሷ መካከል ምንም ነገር አይመለከትሽም። አንቺ እንዴት እኮ ነኝ ቢሆንም አይመለከትሽም። ፍቅር እህትነትን አይደለም የሚገዛ እህትነት አንተ ነህ። እሺ በቃ አንተ ምን ሌላ ሴት እንትናችን እንዳይመለከትም ስለዚህ አንድ ጊዜ ለሷ ስጫትና እሷን ላውራት እኔ እሷ ካለች ለሷ ስጫት። ያን ሰጣትም አልኩህ እኮ ስጫት አልኩሽ። ምን ችግር አለው? አንዴ ብትሰጫት ስጫትና እሷን ላውራት አንድ ጊዜ። ይሄ ነው በቃ ሰዓት። አንተ ግን ቆይ አይደለም ክብር የለህ አንተ ያደርጋል ለሰው ክብር የለህ። እንዴት ከክብር ጋር ምን ይገናኛል? ማለት ነው ተማራች ይችላል። አንቺም ደግሞ ልታናድጂ እንዴት? ካንቺ ጋር ምን ችግር አለው? ስልክ ማውራቴ ካንቺ ጋር የሚያገናኘው ነገር አይደለም እኮ። አንድ ነገር አታርጊኝ። ወጣ ማውራት ይችል ነበር። ምን ችግር አለው ነው? እኔ ደግሞ ይሄ አንቺን እኮ ከክብር ጋር ምን ይገናኛል? አንደኛ ወጣ ማውራት ይችል ነበር። ገባ? ወጥቼ ከማውራት ጋር ምንም እኮ የሚገናኝ ነገር አይደለም። አንቺ የማታውቂ ነገር ነው ይሄ። አንቺን የሚመለከትሽ ነገር አይደለም። እንዴት ሰው አንተ እንደሚያስብ ለሌላ ሰው ማሰባች ነው? ምንድነው? እኔ ምንድነው ነካውሽ ነገር? ራስ ወደድ ይሁን ስለ ራስ ብቻ ነው የምታወራው። ሲጀመር እኔ ስለአንተ ችግሮች አያገባኝም። እንዴት እንደማያገባሽ እኮ ስለገባኝ ነው እኮ። ሲጀመር አያገባሽም እኮ እንደማይመለከትሽም አውቃለሁ። ግን ከሷ ጋር ማውራት አንቺን እንትን ይልሻል። ወጥተህ ማውራት ትችል ነበር። እኔ ጋር ሆነ እዚህ ጋር ሆነ ልታወራ አይደለም። ገባህ? ወጥተህ ማውራት ትችል ነበር። ምን ችግር አለው ነው እኮ። አንቺን አይመለከትም። እኔና አንቺን የሚያገናኘው ስራና ስራ ብቻ ነው። ሌላ ነገር ያገናኘናል አላልኩም። ሲጀምር እንዲያገናኘን አልፈልግም። እና ምንድነው? ግን ለራስህ ብቻ አታስብ ነው ያልኩህ። ለሌላ ምን ሰው አልኩሽ? ትንሽ ክብር ነው። ምን ችግር አለው? ምን መጥፎ ነገር አላወራሁም እኮ። ስልክ ነው ያወራው። ለምን አታወራም? ምን ችግር አለው እዚህ ማውራት? በቃ እኔ እንድትጨቃጨቅኝ አልፈልግም። እኔ እንደዚህ እንድታስጨንቅኝም አልፈልግም። እያስጨነቅኩ አይደለም እንዴ? ከዚህ በላይ ማስጨነቅ ነው። እየነገርኩህ ነው። እሺ ሂጂ ወደዛ። እንደዚህ እንድታወሪ አልፈልግም። እንደዛ ላወራህ አይደለም ሲጀምር። እና ምንድነው የሚያጨቅስ? ነስራት ይኖር። ምን አልኩሽ? ሁለተኛ ጊዜ እንደዛ ብለህ እንድታመጣኝ ገባህ? አንተ ነው ወጥተህ ማውራት ትችል ነበር። እዛ ያለው ድንጋይ ምን ችግር አለው? መጥፎ ነገር ባወራሽ ችግር የለውም እኮ። የሆነ አውርቻለሁ ብዬ እኔም አስባለሁ እኮ። ምንም ያወራሁሽ ነገር የለም። እኔና አንቺ ስራ ነው አይደል የሚያገናኘው? ስራ ነው ያገናኘው። አስቀየምኩሽ? ተናገርኩሽ? ሲጀምር አነጋገርህ ማለት ነው ስነ ስርዓት አድርገህ ተናገር። እሺ ሁሉም ሰው ሁሌ ሲያናግረህ ሰው በስነ ስርዓት ነው የሚናገረው። ይቅርታ የሆነ ከተናገርኩሽ ይቅርታ። እሺ በቃ ደህና ሰው ግን ጤነኛ ነው? እኔ እንዴት ነው የሚያስበው? እናንተ አምጪ ስራዬን ላለማጣት ብዬ ነው እስካሁን እሷን እንደዚህ ለእሷ ያለኝ ክብር እንደዚህ ታዩ። ይቅር እሺ። ሻዩ ከእሷ ጋር ጨቀጨቀን። እሺ በቃ